ይህች የምትመለከቷት ህፃን እንግዲህ በዚህ በእናታችን በፈዋሿ በቅድስት ኪዳነ ምሕረት ቤተክርስቲያን የመጣች የምትገለገል ህፃን ናት። በዚህ በመናፍስት ውጊያው ላይ በጣም የነቃች ናትና ትላንት በቤቷ ያደረገችውን ነገር ትነግረናለች እና ትላንት በቤቷ የተፈጠረው ነገር ትነግረናለች። በጣም የሚገርም ነገር ነውና ሁላችሁም ልጆቻችሁም በዚህ ልክ በመናፍስት ውጊያ ላይ ልታነቁ ይገባል። እሺ ደህና ነሽ? ድምፅሽ በጣም ጮክ ማድረግ አለብሽ። እሺ ደህና ነሽ? ደህና ድረሽ? አሁን ልትሄጂ ነው ትምህርት ቤት? ተዘጋጅተሽ ነው? እሺ ትላንት ምንድን ነው የተፈጠረው? ቤት ሰበስባለች ከቤተሰብ ላይ ወደ ራሷ ወደ ራሷ ተሰበስባለች። የወንድሟንም የሁላችን ሰብስባለች። መጀመሪያ ራሴን ያመኝ ጨንቀኝ ጀመረ። እሺ የቤት ስራ እንድሰራ ስል ቤት እንደገባሁ እንቅልፍ ይለኝ ይደክመኛል። ከዛ በኋላ የቤት ስራ ልሰራ ስል እንደዛው ያመኝ ጨንቀኝ ጀመረ። ላጠናም ስል አልቻልኩም። ከዛ በኋላ ከትንሽ ሰዓት በኋላ ወካርጌ ስመለስ ደግሞ ወካርገሽ ወጣ ብለሽ ማለት ነው። እሺ ከዛ እንደዛ የሚሆንም ቤቴ ስገባ ጀመረኝ። አሁንም ላጠና ስል እንደዛ ሲያደርገኝ ሰገድኩኝ። በመቁጠሪያ ቀጠቀጥኩኝና ቤተሰብ ያለውንም የኔ ያለውንም አገንን ተቀጠቀጥኩኝና በምን ቀጠቀጥሽ? በመቁጠሪያ። እሺ ከዛ በኋላ ሶስት ጊዜ 12 ቅዱስ ሚካኤል ስላድኖ ለተተሰረለ ብዬ 3 ጊዜ 12 ሰግጄ ቅዱስ ሚካኤል ስላድኖ አሰርኩኝና ስሰራ ሙሉ ለሙሉ ቅልል አለኝ። የቤት ስራሽን ሰራሽ ማለት ነው። አልተቸገርሽም? ከዛ በኋላ እንዴት ነው 312 መስገድ እንዴት ነው? እንዴት አወቅሽው? ትናንትና እዚህ ነግረህን ነበር። እኔ ነገርሽ ነው? ኦኬ ነግረሽ ነበር ማለት ነው። እሺ ከዛ በኋላ እንደዛ ቀጥቀጭ ነበር። በጣም ይገርማል። እና ቀለል አለሽ ማለት ነው። ስለዚህ ከቤተክርስቲያን ወጥተሽ ቤት ስትሄጂ ነው ያስጨነቀሽ? በጣም ይገርማል። እሺ በጌታ በመድኃኒቴ በኢየሱስ ክርስቶስ ስም በወላዲተ አምላክ በቅዱስ ሚካኤል ስም በመቁጠሪያ ቀጥቅጣ አሰግዳ ስላድኖ ላይ ያሰረች መተት ድግምት ና አቤት 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 በል በኢየሱስ ክርስቶስ ስም ቶሎ በል በኢየሱስ ክርስቶስ ስም ተውኝ በእናትህ በል በኢየሱስ ክርስቶስ ስም በል በኢየሱስ ክርስቶስ ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችንም መተናል። ግንባሯ ላይ ታስረናል። ና ቀረበል ቀረበል እናትህ ተውኝ። ምን አደረገች? እባክህ እስቲ ንገረኝ። አንተ ንገረኝ። ቀጠቀጠችኝ። እንዴት አድርጋ? ኧረ በእናትህ ተውኝ። ስርዓት ያዛው። ስርዓት ያዝ። ስነ ስርዓት ያዝ። ተመርከክ። በስርዓት ተናገር። ተመርከክ። ቀና በል። እሺ እንዴት አደረገች? እሺ ሌላ ታድሰን እዛው በዛው ታድሳችሁ ነው? አዎ ከዚህ እንደወጣች ነው እዛው በዛው የታደስ ነው። እባክህ እሺ ገባችሁ? አስጨነቃችኋት? አስጨነቅናት። ስታጠና ነው? ስታጠና እንዳትጠና እሷ ገብታ ልታጠና ነበር ሀሳቧ። እሺ እኛ አስጨነቅናት። ከዛ ይብስራን ስትሰራ እንደዛው አስጨነቅናት። ከዛ ምን አደረገች? ከዛ በኋላማ እሺ ቤተክርስቲያን ሄዳ ነበር አባ ኪሮስ ከአባቷ ጋር። እሺ ከዛ እኛ ማንፈልገው ምግብ በላችሁ። በቃ ለኛ ማለት ማይሰጠንም ምግብ በላችሁ። ምንድነው ሲበላችሁ? ኬክ ነው። ኬክ እኛ ማለት እሷ ኬክ ለእናንተ አይሰጥም እንዴ? አይሰጥም። አልገባኝም። ምክንያቱም ለኛ የአንተ የጎረቤት መተት ነው? አዎ። እሺ እኛ ከሱም ምበለው ሁሉ ጊዜ ነበር የምንወስደው ከሕፃንነቷ ጀምሮ። እሷ የምትበላን ሁሌ ትበላላችሁ? አዎ። ኪዳነ ምሕረት ናት እንደዚህ ሰውነት የሰጠቻትን የሰደገቻት። እሺ ና ተመርከክ። ቀና በል ተመርከክ። ዩኒፎርም ለብሳ ነው ደግሞ የመጣችሁ ዛሬ እና ትምህርት ቤት ልገባ ቅዱስ ሚካኤል ስላድኖ ላይ ያለ አያቻ ልጅን እያለን ነበር። አያቻ ልጅን እንደጎበዘችልኝ ያለ ነበር። አያችሁ ልጅን እንደጎበዘችልኝ ያለ ማን ነው እንደዛ ያለው? ቅዱስ ሚካኤል ነው። እሺ ከዛ ያቃጥለና አሰረች። አዎ ቅዱስ ሚካኤል በሰይፉ ሲያርደን ያደርነው ዛሬ። ወይ ባላንተ ዘጋጅ ከሰራ ከለተ ተለውጣ ከአምሮ ለጣ ቤተሰብ ላለውን ቀጠቀጠች በመቁጠሪያ እና ቤተሰብ ያለን እኮ እኛ እናስቸግራለን። አታውቅም ታለሚወዷት። እሺ ወይ አባቷን በጣም ነው የሚሳሳለን ለዛ። እሺ እኛ ምን በላታለን። አሁን በትምህርቷ ጣልቃ መግባት አትችሉም ማለት ነው እናንተ? እኛማ እንችላለን። እንዴት እንችላለን? እንዴት? ወይ ራጉኤል በተሰብሰብ ካሜራ ወጣ ልቀቅ። ከስራ ካለ ተለወጥ ደብተሯ ላይ ምናምን ካለ ሰብስብና በአየር ላይ ሰብስብና ደብተሯ ላይ
የወንድሟ የታላቅ ወንድሟ ደብተር ነው። እግሯ ላይ ምን እየሰራ ነበር? ከእግሯ ላይ ኪዳነ ምሕረት በመቀነቷ ታፍን ቅዱስ ሚካኤል በሰይፉ ይቆራል፣ በመብረቁ ያንድድ። ሰማዕቷ ቅድስት አርሴማ በዘንባባ ታንድድ፣ በዘንባባ ተቆራጥ ትግረፍ። ቶሎ በል ተዘጋጅ፣ ተመርከካልኩ፣ ተሰብሰብ፣ አብላ አዘጋጅ በእናትህ። እሺ እኔ ልንጋር ጎረቤት በቅዱስ ሚካኤል ስም አዘጋጅ። በቃ ወሬ አልፈልግም። ተዘጋጅ፣ አብላ አዘጋጅ እንዴ። ሰብስብ፣ አብላ ልጅ ይታመምብኛል እንዴ። ሰብስብ፣ አብላ አዘጋጅ። ሰደነስቶ ልጅ ይታመምብኛል። ሰብስብ፣ አብላ ራስ ሊማደም ጠቅላላ ሰብስብ፣ አብላ አዘጋጅ። ቶሎ በል አፍ ላይ ዘጋጅ። በኢየሱስ ክርስቶስ አይ ግንባር ላይ አላልኩም፣ አፍ ላይ ጠቅላላ ሰብስብ። እንዳፍረብሻ ትምህርት ቤት ሰብስብ፣ አፍ ላይ ትምህርት ቤት እንዴት ነው? በኢየሱስ ክርስቶስ ቅዱስ ሚካኤል ነው በል። በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ በድንግል ማርያም ስም በድንግል ማርያም ስም ቅዱስ ሚካኤል ስም በቅዱስ ሚካኤል ስም ቅዱስ ገብርኤል ስም በቅዱስ ገብርኤል ስም በሰማዕቷ ቅድስት አርሴማ ስም በቅድስት አርሴማ ሁላችንም ለዘላለም ሲሆን ታስረናል። ለዘላለም ሲሆን ታስረናል። ቶሎ ሶስቶች ነጣ እግዚአብሔር ይገስጽ። በናነሽ ነስቲ ጀግና። አሁን ቤት ታስሮ የነበረውን ቀጥቅጠሽው ስላደነው ላይ በቅዱስ ሚካኤል ስም ታሰር ያልሽው መንፈስ አሁን በቅዱስ ሚካኤል ስም ና ብዬ ጠርቼው አሁን ተሸኝቶልሻል። እሺ ወደ ኋላ ትንሽ ጠጋ በይ እስቲ። አሁን በሰላም ሄደሽ መማር ትችላለሽ። ተምረሽ ደግሞ እንደዚሁ የሚያስጨንቅሽ አዲስ ከታደሰም ደግሞ እንደዚህ ቅጥቅጥ ያደርግሽ ማሰር ነው በቃ። እሺ ግን እንዲ ማታ ሲሆን ይጣራሉ፣ ይጣሩኛል። አንቺን እነማን ናቸው የሚጠሩሽ? ጎረቤቶቹ። እሺ እኔን ይጣሩኛል። ስንት ሰዓት ላይ? ከ3 ሰዓት በኋላ ነው የሚጠሩሽ። ጎረቤቶች ሳይሆኑ ከነዚህ ሰዎች የመጣ አጋንንት ነው፣ በዙሪያ የሚያሸኩሽክ የሚያንዣብብ መንፈስ ነው። ስለዚህ ምንድነው እኔ የምትጣራ አቤት ካልሽ እኮ ወደ አንቺ ለመግባት ነው መንፈሱ። አቤት ካልሽ ወደ አንቺ ይገባል። ስለዚህ ምንድነው የምታደርጊው? የምትጣራኝ እኔ በዙሪያ ያለ የምታንዣብብ አጋንንት በኃያሉ መልአክ በቅዱስ ሚካኤል ስም ስራህን ታቆማለህ። እንደዛም ቅድም ትናንትና የሰራውን ተጠራውኝ ማለት ካሰርኩኝ በኋላ ከዛ ድጋሚ ሰግጄ አንድ ጊዜ ሰገድኩኝና አሰርኩኝ። አዎ በቅዱስ ሚካኤል ስላደነው ላይ በቅዱስ ገብርኤል ስላደነው ላይ በቅዱሳን ስርዓት ላይ የሚታሰርበት ምክንያት እንዲገረፍ ነው። እዛ ቅዱሳን ስርዓት ላይ መንፈስ አይደለም በሚታሰርበት ጊዜ ስዕሉ ለምሳሌ ስላደነው የቅዱስ ሚካኤል ስላደነው ከሆነ ቅዱስ ሚካኤል ያን መንፈስ ይገርፈዋል። ቅድም እንደሰማነው ማለት ነው። ይቀጠቅጠዋል፣ ያቃጥለዋል፣ ያነደዋል ማለት ነው። እሺ አባቶቻችንም እንዲህ አይነት ተጋድሎ ውስጥ አልፈዋል። በጉልላት ላይ ያስሩ ነበር መንፈስን። እንደዚሁ ደግሞ በተቀደሱ ነገሮች ላይ ያስሩና በዛ በተቀደሰ ነገር እንዲቃጠል ያደርጋሉ ማለት ነው። ለኩስ መንፈስ ማደሪያው የረከሰ ነገር አይደለም፣ ግን በተቀደሰ ነገር ላይ ደግሞ ሲታሰር ማለት ይገረፋል። ዳግም ወደዛ ነገር እንዳይመለሱ ነው፣ ይቀጣል። ዳግም ወደ አንቺ ህይወት የሚመጣ ከሆነ ያ እጣ ፈንታ ስለሚደርሰው ድጋሚ ወደ አንቺ አይመጣም ማለት ነው። ያው እኛም የእግዚአብሔር ቤተ መቅደሶች እኮ ነን አይደል እንዴ? እኛ የእግዚአብሔር ቤተ መቅደሶች ሆነን በእኛ ውስጥ ካደረ ለጥፋት ነው የሚያድረው። በእኛ ውስጥ የሚያድረው ለጥፋት ነው። በዛ ልክ ደግሞ የሰማሽ ነው። በዛ ልክ ደግሞ በእኛ ላይ ከታሰረ ጥፋት መስራት አይችልም። ግንባር ላይ ከታሰረ መልካሙን ነገር እኛ ስናደርግ እያየ ሁሌም እየተቃጠለ ይኖራል። መሄድ በፈለገ ጊዜ ይሸኛል። እንደዚሁ ደግሞ በቅዱሳን ስርዓት ላይ የሚታሰረው እንዲቃጠል እንዲነድ ነው። ምክንያቱም ይሄ ኃይል የእግዚአብሔር ኃይል በቅዱሳን ስርዓት ላይ ስላለ ያ የእግዚአብሔር መንፈስ ደግሞ እነዚህን መናፍስቶች ያቃጠላቸዋል፣ ያነዷቸዋል ማለት ነው። ስለዚህ ትበረቻለሽ ከዚህ በኋላ ማለት ነው። እሺ እግዚአብሔር ያበርታሽ። እንግዲህ ማርያም ካንቺ ጋር ትሁን። በይበርች እንግዲህ እሺ እንግዲህ እናቷ ናቸው። ደህና ነው እርሶ? እግዚአብሔር ይመስገን። እንዴት ነው ልጆት? እየበረታች ነው? አዎ እየበረታች ነው። እግዚአብሔር ይመስገን። ትሰግዳለች፣ ትጸልያለች። ትሰግዳለች፣ ትጸልያለች። ከቤተሰብ ላይ ያለውን ጭምር እኮ ነው መቁጠሪያ የምትለው። አዎ ትሰበስባለች።
ተሰበስባለች። ከቤተሰብ ላይ ወደ ራሷ ወደ ራሷ ተሰበስባለች። የወንድሟንም የሁላችን ሰብስባለች። ከሰበሰበች ካሰረች በኋላ ትንሽ አይከብዳትም? ምናልባት ያው እንትን ያናግረኛል፣ ለእኔ ትነግረኛለች። ጸልይ ስገጅላታለሁ። ያናግረኛል ማለት ያው ሚካኤል መጥቶ ያናግረኝ፣ ኪዳን ታናግረኝ፣ የቤቴ ቅዱስ ድንግል መጥታ ታናግረኛለች ትለኛለች። ቅዱስ ሚካኤል ያናግረኛል ትለኛለች። ከዛ ጸልይ ስገጅ ነው የምላት እኔ። አይዞሽ በርቺ አትፍሪ። ከቤተሰብ ላይ ስትሰበስብ አይጎዳትም? እንዴት ነው እንግዲህ የእግዚአብሔር ኃይል አለ። እንግዲህ እግዚአብሔር አለ። የሰው ልጅ መቋቋም አይችልም። እንኳን የቤተሰብን ይቅርና የራሱን አይችልም። አዎ ከባድ። እና እርሶስ እንዴት ነው? ይሰግዳሉ፣ ይጸልያሉ? እሰግዳለሁ፣ ጸልያለሁ። እየሰገዱ ነው። ለውጥ አለው? እንዴት ነው መንፈሳዊ ህይወቶ? እዚህ ኪዳነ ምሕረት ፈዋሿ ኪዳነ ምሕረት መምጣት ከጀመሩ ጊዜ ጀምሮ? እግዚአብሔር ይመስገን። ስገባ ለራሴ ብዬ ነው የገባው። እግሬን ስለሚያመኝ ማለት ለራሴ ብዬ ስመጣ ከዛ እሷን እንጂ መጣሁ። እሷ ባመጣኋት የዕለት ዕለት ታመመች። እሺ። እሱ ጋር ስትመጣ እዚህ ኪዳን ስትገባ ማለት ነው። ስትመጣ ጸበል ቦታ ስትመጣ ታመመች። ሰዎች እንዲህ ይላሉ እኮ ጸበል ቦታ መሄድ ጀምሬ ወይም እንዲህ ጸበል መጠመቅ ጀምሬ ታመምኩኝ የሚሉ ሰዎች አሉ። የእሷ አይጮህም ነበር፣ የኔም አይጮህም ነበር። ግን ያው እሷን ወሰድኳት። ስትመጣ ጮኸች። ከዛ ደግሞ ታላቅ ወንድሟ ስናመጣ ደግሞ ጮኸ። እሱ ከባል አቋረጠ። በኋላ መንፈሱ ተጋለጠና ሲጋለጥ እሷ ሰበሰበች፣ የሁሉን የቤተሰብ በሙሉ ማለት ነው። ስለዚህ ህመም ቢያጋጥማቸውም ሰዎች በርትተው ሊሰግዱ ሊጸበሉ ይገባል። ግድ ነው። ያው 6 ሰዓት 9 ሰዓት እነሳለሁ፣ ጸሎት አድርጋለሁ፣ ሰግዳለሁ። በጣም ጥሩ። እግዚአብሔር ያበርታውት። በርቱ። እንግዲህ ድንቅ የሆነች ልጅ ናት ያለችው። ደስተኛ ነው? እንዴት ነው ልጅዎት እዚህ በመምጣቷ ትምህርቱን በማግኘቷ? በመናፍስት ላይ ነቅታችኋል? አዎ ያው እንትን ስለኝ ከዛ ደግሞ የስውሯ ማርያም እጄ ሄድኩ። ድንገት ብድግጃት ሄድኩኝ። ቤት ሲያስቸግረኝ ከአቅሜ በላይ ሲሆን እጃት ሄድኩ። ስውሯ ማርያም በ9 ቀን ተመልሼ የመጣ ምዛም ለቀቁ ብሎ ነበረ፣ ግን ተመልሶ ታደሰ። አሁን እኮ ምንድነው ስውሯ ማርያም የሄዱ ቁጥር እኮ ለበረከት ጥሩ ነው። ስውሯ ማርያም ሰሚ ናት፣ ጸሎታችንን ትሰማለች፣ መናፍስቶችን ቀጥቅጣም ሸኝታለች። ደግሞ ሰዎች ደግሞ ድጋሚ እንደገና ከሲኦል ጠርቶ ያመጣሉ። ችግሩ እኮ እሱ ነው እንጂ። ስለዚህ ምን ያስፈልጋል? ቋሚ የሆነ መንፈሳዊ ልምድ ያስፈልጋል። ቤታችን ውስጥ አምልኮት እግዚአብሔር ያስፈልጋል ማለት ነው። መናፍስትን ማሰር መቻል፣ መገሰጽ መቻል፣ መሸኘት ደግሞ ከበረታን ማለት ነው። ይሄውን እሷ እያሰረች እኮ ነው ከእግዚአብሔር ጋር። አሁን እንግዲህ ትላንት በጣም ጨነቀ፣ ራስ ምታቱን ጀመራት፣ መንፈሱን አሰረችው፣ ተሸኝላት ስላሉ ላይ ታሰረ እና ሰላማን አግኝታ አጠናች። አሁን ደግሞ እዚህ መጣ ተሸኘ። ያው ጠዋት እጄ መጣ 11 ነው የወጣው ከቤት እጃት መጣሁ። በቃ አሁን ደግሞ በዚሁ አስገባታል። በሉ እንግዲህ ትውቴት እየላችሁ ነው የሸኛት ነው። በሉ እንግዲህ ሰላም እግዚአብሔር ከእናንተ ጋር ይሁን። አትት ሁሌም ጠዋት ነው እዚህ ስላለሁኝ ሁሌም ስላለሁኝ ትውቴት ከሌላው በፊት እየመጣች እዚህ ደጇን እየረገጠች መሄድ ትችላለች። እኔም እዚህ አገለግላችኋለሁ። ሰላሙን እሺ፣ ሰላሙን እሺ፣ እሺ። ዳዊት አሜን። ወንድሟ ነው እንግዲህ ይህን ሚዲያ ይህንን የምትከታተሉት ወንድሞቼ በመላ ዓለም ያላችሁ፣ አሁን የምገኘው እዚህ በፈዋሿ ቅድስት ኪዳነ ምሕረት ቤተክርስቲያን ነው።